ሁሉም ሰው የጀነትን መኖሪያን አለው እና የዛኔ ሐታ ጀነት ሞልቶ ሌላ ሰዎች እስኪፈጠር ድረስ ይደርሳል። ጌታቸዋል አይደለ? የዛኔ ሌላ ሰዎች ሁሉ ይፈጠራሉ በጀነት ውስጥ ሌላ ሰዎች ከወንድም ከሴትም ይፈጠራሉ። ያለምንም አምልኮ ቀጥታ ወደ ጀነት ነው የሚገቡት። ያለምንም ማለት ላይ እየሰራን ካለ ነው እንዳይገናኝም እዛው ነው የሚፈጠሩት። እዛው ተፈጥረው እዛ ይኖራሉ። መላእክቶች ይሞታሉ ወይ? አዎ፣ በእኛ ፍጡር ይሞታል። በእኛ ፍጡር ይሞታል። ቦታቸዋል አይደለ? ስለዚህ መላእክቶች ምንድን ናቸው ከተባለ ፍጡሮች ናቸው። አላህ በቁርአን ላይ በሰማያት በምድር ያለ ሁሉ ይሞታል ሲል ጊዜ እነሱ ይሞታሉ። አምላክ አላህ ስብሓነሁ ወተዓላ እርሱ ብቻ ሲቀር ወየብቃ ወጅሁ ረቢከ ዘልጀላሊ ወልኢክራም ይላል። የክብርና የልቅና ባለቤት የሆነው አላህ ሲቀር እያለ ይናገራል። እሺ፣ ከላይ ክርስቲያን ጥያቄ ምንድን ነው? ሰላም። እሺ፣ ሰላም ናቸው አለን። አልሐምዱሊላህ አለን። የተወሰኑ ጥያቄዎች ልጠይቅ ብዬ ነው የገባሁት። እሺ፣ የመጀመሪያ ጥያቄ በእስልምና የወንድም ሚስት ወንድም ሲሞት ማግባት ትችላለህ ይባላል። እንዴት ነው ይሄ ነገር? መልካም መዋረስ የሚለው ነው። አምላክ አላህ ስብሓነሁ ወተዓላ ይሄንን በቁርአን ላይ በሱረቱ ኒሳ ላይ ይገልጻል። ነገር ግን ፈቃዷ ከሆነ ነው እሷ ማስረጃ። የቁል አላህ ስብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ላ የሒሉ ለኩም አን ተሪሱ ኒሳአ ከርሃ ይላል። እናንተ ያመናችሁ ሰዎች ሆይ ሴቶችን አስገድዳችሁ መውረስ አትችሉም ይላል። ስለዚህ ተገዳ ሳይሆን በፈቃዷ ነው። አንድ ሰው ሚስቱ ከሞተችበት የዚያ ሰው ወንድም ከሞቱ በኋላ ፈቃደኛ ከሆነች ያገባታል። ይሄ ግን እንደ ክርስትና ምርጫ የላትም። ሴትየዋ ባሏ ከሞተ ያኛ ወንድሟ ያገባት ዘንድ ተገዳለች። ምን ይላል መሰለ እግዚአብሔር መጽሐፍ ቅዱስ ላይ ሁለት ወንድማማቾች አብረው እየኖሩ እያለ አለ። ከዚያም በኋላ አንደኛው ቢሞት አንደኛው አግብቶ እየኖረ እያለ ከዚያ በኋላ ሚስቱ ብትሞት ባሏ ቢሞትባት ያቺ ሴት ሌላ ሰው ታገባ ዘንድ ከቤቷ እንዳትወጣ ለእግዚአብሔር አይቻልም፣ ክልክል ነው። ታዲያስ ነገር ግን እዚያው የወንድሟ ያገባት የባሏን ወንድም ታግባ ይላል። አየህ፣ በእስልምና ግን ፈቃዷ ነው፣ መብቷ ነው። ተገዳ መወረስ አትችልም። ወጥታ ሌላ ማግባት ትችላለች። እንደ ክርስትና ግን እንዳትወጣ ብሏል እግዚአብሔር። እዚያው ያንን ሰው ታገባለች። እሺ፣ እኔ በክርስትና እንደሱ የሚል መጽሐፍ ቅዱስ ላይ አላየውም። እሺ፣ ሌላ ጥያቄ ደግሞ አለኝ። እሱን ካሳየኝ ደስ ይለኛል፣ ግን ችግር የለውም። ሌላ ጥያቄ አለኝ። ላሳይህና ችግር የለውም። ስለ ብዙ ሰዓት አለን። አብሽር፣ ትጠቀማለህ፣ እሰጥሃለሁ። እሱን ላሳየህ። እሺ፣ እሺ። እሺ ያው እና መጽሐፉ ላይ ምን ይላል? እዚህ ተከታተሉ። ምን ይላል? ወንድማማቾች በአንድነት ቢቀመጡ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሂድ። ታዲያስ ነገር ግን የባሏ ወንድም ወደ እርሷ ገብቶ እርሷን ያግባ፣ ከእርሱም ጋር ይኑር። አየህ አይደለ? ስለዚህ ከፍ አድርገው እስኪ። ያሽ እሺ፣ ከአራት ጀምርልኝ። ከአራት እሺ፣ አብሽር። ከቁጥር 4 እሺ። ያን ታያል። ስለሌላ አረስታ ያወራለው ከዚያዚህ በኋላ አዲስ አረስት ይጀምርልሃል። እሺ፣ ከፍ በላውን ከ6 ከፍ በል ወደ 7። እሺ፣ ወደ ታይ ዝቅ እንላለን። ችግር የለም። ምን ይላል? ወንድማማቾች በአንድነት ቢቀመጡ፣ ወንድማማቾች ልብ በሉ፣ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሂድ። ነገር ግን የባሏ ወንድም ወደ እርሷ ገብቶ እርሷን ያግባ፣ እርሷም ጋር ይኑር። አላገባም ቢልስ ይሄ ሰው ተመልከቱ፣ አላገባም ካለ ቅጣት አለበት።
ተገዶ ነው እሱ ራሱ ካላገባ ቅጣት ተቀምጧልና ምን ይላል? የሟችም ስም ከእስራኤል ዘንድ እንዳይጠፋ ከእርሷ የሚወለደው በኩር ልጅ በሞተው በወንድሙ ስም ይጠራ ይላል። አሁን እንግዲህ ተጋብተው ቢኖሩና ብትወልድ ያ ልጅ የሚጠራው በማን ነው? ክርስቲያን በሞተው ባሏ ስም ነው የሚጠራው። እሺ ያ ሰው አላገባም ካለስ 7 ላይ አንብብልኝ አልከውን ላነብልህ ነው። ያም ሰው የወንድሙ ሚስት ማግባት ባይወድ ዋርሳይቱ በበሩ በአደባባይ ወደሚቀመጡ ሽማግሌዎች ሄዳ ዋርሳዬ በእስራኤል ዘንድ ለወንድሙ ሚስት ማቆም እምቢ አለ፣ ከእኔ ጋር ሊኖርም አልወደደም ትበላቸው። ከዚያስ እግዚአብሔር ምን አለ? የከተማውም ሽማግሌዎች ጠርተው ይጠይቁት ለምን አላገባም እንዳለ ይጠይቃል። እርሱም በዚያ ቆሞ አገባት ዘንድ አልወድም ቢል ዋርሳይቱ በሽማግሌዎቹ ፊት ወደ እርሱ ቀርባ የወንድሙ ሚስት በማይሰራ ሰው ላይ እንዲህ ይደረግበታል ስትል ጫማዋን ከእግሩ ታውጣ አለ። ዝቅ ብላ ከእግሩ ጫማዋን ታውጣ አለ እግዚአብሔር። ከዚያስ በፊቱም ላይ ትበልበት እንትፍ ትበልበት። ያሰላም አላገባም ካለ ጫማዋን ዝቅ ብላ ከእግሩ ታወጣና ምራቋን ትለጉጥበታለች፣ በፊቱ ላይ ትፍትልበታለች። ከዚያስ በእስራኤል ዘንድ ስሙ የጫማ ፈቱ ቤት ተብሎ ይጠራል። እግዚአብሔር ያሰላም። ትንሽ ከፍ አድርገው እያነበብኩ ነው አሁን። ያዝልኝ። ሁለት ሰዎች እርስ በርሳቸው ቢጣሉ ሌላ ህግ ነው ይሄ ደግሞ። ይሄም በጣም ከዚያ በላይ የሚዘገንን ነው። ክርስቲያን ምን ይላል? ሁለት ሰዎች እርስ በርሳቸው ቢጣሉ አለ እግዚአብሔር የአንደኛውን ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ ከዚያስ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጥ። የሴት ልጅ እጇን እንዲቆረጥ ያዛል እግዚአብሔር። ብልቱን ለመቁረጥ ስትመጣ ነው የሚለው አንበባው። ለመቁረጥ አይደለም ለመያዝ ነው የሚለው። ያው ለምሳሌ ባሏ ከሌላ ሰው ጋር እየተጣላ ብታገኝ ሴት ልጅ ማገዝ አትችልም። ቆም ብላ ዝም ብላ እንደ ፊልም ትይ እያለ ነው እግዚአብሔር። ታስበዋል? ባሏ ሊገደልባት እያለ እየተደበደበባት ጸጥ ብላ ዝም ብላ ትይ። ነገር ግን ለባሏ ካገዘች ይቃወማል እግዚአብሔር። ልታገዝ ሄዳቸው ሴት ብልቱን ከያዘች እጇን ቁረጧት እያለ ነው። ሁለት ሰዎች እርስ በርሳቸው ቢጣሉ አለ እግዚአብሔር የአንደኛው ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ተመልከት፣ ባሏን ማዳን አትችልም። ታድነው ዘንድ ብትቀርብ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጧት እያለ ነው እግዚአብሔር። ያ ሰላም። እና ይሄን ይመስላል። ባሏን ከሚመታው ሰው እጅ እኮ ነው የምትለው የሚለው። እስኪ ወደ የቀጣይ ጥያቄን ደግሞ ተቀበለኝ። እሺ መጀመሪያ ጊዜ አላህ ሲኦልን እሞላታለሁ ብሎ ቃል ገብቶላታል ተብሏል ይላል ቁርአን ላይ። ቀጥል። ጥያቄ ጨርሰና መልስልህ። አዎ እንደዛ ያለበትስ በምንድን ነው የሚሞላት ነው? እሺ ምዕራፍና ቁጥሩን ንገረን እያሉ ነው። አንዴ ልንገራቸው ክርስቲያን ልጆች። እሱንም ማን የምፈልገዋለሁ። አብሽር ነገ ደግሞ በሰፊው ስለምናወራበት መጽሐፍ ቅዱስ ይዤ መጥቼ አብሽር። ያው ምዕራፍና ቁጥሩ ኦሪት ዘዳግም ምዕራፍ 25 ቁጥር 5 ጀምሮ አንብቡት። ዘዳግም ከአንድ ጀምረህ ብታነበው አሁን ሙሉውን ማለት ነው። ከቁጥር 1 ጀምረህ ብታነበው ሙሉ በሙሉ ይገባል ምን ለማለት እንደፈለገ። ከምንም ጋር አይገናኝም። ላንብብልህ። ያው ወደ ላይ አንብቤው እዚህ ጋር ቅድም ስለ እህል እያወራ ነው። እህልና ትዳር የሚያገናኘው ነገር የለም። ከላይ ብታነበው ደግሞ ሌላ ነገር ነው። በሰዎች መካከል ጸብ ቢሆን ወደ ፍርድ ቢመጡ ፈራጆቹ ቢፈርዱባቸው ጻድቁን ደህና ነህ የበደለውንም በደለኛ ነህ አይበሏቸው ይላል። በደለኛውን መገረፍ ቢገባው እንዲገረፍ ፈራጁን በፊቱ ምድር ላይ ያጋድመው። የግርፈቱም ቁጥር እንደ ኃጢአቱ መጠን ይሁን፣ ግርፋቱም 40 ይሁን፣ 40 ይገርፋል። ከዚህ በላይ ጨምሮ ብዙ ግርፋት ቢገርፈው ወንድምህ በፊትህ ነውረኛ ይሆናል። ከዚህ በላይ አይጨመርበት። እህል እያለ ደግሞ ስለ እህል ያወራል። ከዛ ደግሞ ስለ ትዳር አንዲት ሴት ባሏ ቢሞትባት እዛ መወረስ ግዴታዋ እንደሆነ ወደ ሌላ ባል ለማግባት አትወጣም እች ሴት። ወንድማማቾች በአንድነት ቢቀመጡ አለ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሂድ አለ። እንግዲህ ባሏ ቢሞትባት እች ሴት እዛ ወንድሙ ይወርሳታል። ሌላ ሰው ማግባት አትችልም። ያ ሰው ይሄንን ማለት ነው በሰፊው በስልክ ሳይሆን ትክክለኛ በመጽሐፍ ቅዱስ እያሳየው ቁጥሩን ነግረኛል። ነገ እናወጣላለን። አሁን የጠየቁን ጥያቄ መልስ፣ ብዙ ስላለኝ ገና። ቀጥልሽ ጥያቄ። እሺ ለሲኦል ቃል የገባላት ምን ብሎ ነው አላህ? መጀመሪያ ምን ብሎ ቃል እንደገባ ተመልከቱ።
የሲኦል መጀመሪያ ማን ነው ከተባለ በእስልምና ዲያብሎስ ነው። ምን አለው እርሱን ወደ ምድር ሲያወርደው ጊዜ ለአምለአነ ጀሀነመ ሚንከ ወሚመን ተቢዐከ ሚንሁም አጅመዒን። ገሃነምን ስለመሙላት ነው ይሄ ልጅ ጥያቄው። ገብታችኋል አይደለ? ሰይጣን ሆይ አለው በአንተና አንተን በተከተሉህ ነው ገሃነምን የምሞላት አለው። ያለቀ ያውና መልሱ። ስለዚህ ሲኦል የምትሞላው በማን ነው ከተባለ በዲያብሎስና ዲያብሎስን በተከተሉ ከሃዲያ መስሎ የምትሞላው። እሺ አላህ ቃሉን ይጠብቃል? ቃሉን ይጠብቃል ታምናለህ? ቃሉን ያከብራል ወይ ብለህ ታምናለህ? ማለት አሁን ለእናንተ የሆነ ቃል ቢገባላችሁ ቃሉን ያከብራል ይደርስልኛል ብለህ ታምንበታለህ? ጥያቄ ጨርስና መልስልሃለሁ። ጨርሰሃል? ለመልስ ካመንክበት ቃሉን እንግዲህ አንተ ታውቀዋለህ፣ እነግርሃለሁ። ደግሞ ቀጣይ ወዴት እንደምትሄድ አውቀዋለህ። እኛ አላህ ስብሐነ ወተዓላ ቃሉን የሚጠብቅ አምላክ ነው እኮ። እንደዛ ከሆነ ደግሞ እናንተ ለምሳሌ ኃጢአት ባሰሩስ ቃሉን ያፈርሳል ወይስ እንዴት ነው? ሲኦልን ይሞላሉ የሚለውን ቃሉ እንደተጠበቀ ነው እርሱ ሁሌ። ስለዚህ ኃጢአት ባሰሩም ወደ ሲኦል ነው የምትገቡት ማለት ነው። ምን አገናኘው ልጄ? እኮ ቃሉን እንዴት ቃሉን ካላፈረሰ ምን ዋጋ አለው? ቃሉን ካላፈረሰ እናንተም ኃጢአት ባትሰሩ አዳልተሽ ገሃነም የሚገባው ማን ነው አልኩ? ዲያብሎስ እና የዲያብሎስ ተከታይ አልከው። አዎ እኛ ደግሞ እሱን ካድ ነው። እኛ እርሱ እናንተ አምላክን አላህ ነው እንጂ እሱን አይደለም። እናንተ ደግሞ ትክክለኛ ሃይማኖታችሁን ተከትላችሁ ብትጓዙ ስለዚህ የሚገባው ማን ነው ነው? እዛ ቃላችሁን ብትጠብቁ ቃሉን ሊያፈርስ ነው ወይስ እናንተን ዝም ብሎ ሊጨምራችሁ ነው? ወደሱ እኛ ወደ ገነት ነው የምንገባው። ሙስሊሞች ቃል በቃል አላህ ይናገርልናል። በእኔ ያመነ ደግሞ ወደ ገነት ነው የሚገባው እያለ ይናገራል። ገብቶሃል? እኔ ያልኩ እኮ ሲኦል የሚገባው ማን ነው ነው? እናንተ ኃጢአት ካልሰራችሁ ቃሉን ያፈርሰዋል ወይስ እንዴት ነው? ቃሉን አያፈርስም። እርሱን የካደና ሰይጣንና የሰይጣን ተከታዮች እነሱ ናቸው ገሃነም የሚገቡት። እናንተ ሙስሊሞች አላህ ቃል በቃል በእኔ ያመናቸውን ወደ ገነት ነው የማስገባቸው ብሎ ቃል ገብቶልናል። እሺ እሱን እናንተን ያመናችሁትን ወደ ገነት እንደሚያስገባችሁ ቃሉን አፍርሶ ማለት ነው። ቃሉ ለእኛ ይኸውልህ፣ የእርሱ ቃል ከሃዲያኖችን እና ሰይጣንን ወደ ገሃነም ሊያስገባቸው ቃል ገብቷል። እሱን እኮ አይደለም እኮ ይኸውልህ፣ እኛን ደግሞ ቃል ገብቶልናል። ምን ብሎ ከተባለ እነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ አምነው መልካም የሰሩ ለእነርሱ የገነት ጸጋ አለላቸው ደግሞ እያለ ይናገራል። ይሄ ነው ቃሉ። አይ እኮ እኔ እኮ ቃሉን ካላፈረሰ እናንተም እንትን እሞላሻለሁ እንጂ እኔን የተከተላችሁኝን አላለም። እሞላሻለሁ ብሎ ነው ቃል የገባል። አሁን ላሳይህ። እሞላሻለሁ ያለው በማን እንደሚሞላ ነገርኩህ እኮ ጌታ። ሰው ገሃነምን እሞላለሁ ብሎ ተናገራል አይደል? አላህ በማን የሚለውን ደግሞ ሲነግረን ላሳይህ በማን እንደሚሞላ። ቆይ አንድ አውጥቼ ላሳይህ። እሺ ቆይሽ። አሁን እኮ አንተ እያልከኝ ያለው እሱ ምን መሰለህ? እሞላሻለሁ ብሏል። እኛንም እየሰበካችሁ ያለሁት እናንተ አሁን እኛ ወደ እናንተ እንድንመጣ ነው አይደለ? እኛም ወደ እናንተ ብንመጣ እሺ፣ እኛም አላህን ተከተልን እንበለው እና ብንከተል ማን ነው እሺ ሲኦል የሚገባው? ወይስ ቃሉን አፍርሶ ነው የሚያስገባው? አዳምጥሽ። እሺ ይሆናል አይደለ? ሊሆን የማይችል ነገር ነው እየጠየቀ ያለው ሰውየው። ለምሳሌ ጀሀነምን ቀድሞ እሞላሻለሁ ብሎ ቃል ገብቷል። አላህ የካደን ሰው ማለት ነው። ገብቷቸዋል አይደለ? ባንክድስ ሰዎች የአደም ልጆች እንዳለ ባይክዱ እያለ ነው። ይሄ ይሆናል ወይ? አልሆነም። ከዚህ በፊትም አሁንም እየሆነም አይደለም። ገብቷል አይደለ? ነቢያቶች ክርስቶስንም ሆነ እነ ሙሴን እነ አብርሃም ኢስሐቅ እና ሁሉም ነቢያት ተክደዋል አይደለ? በርካታ ክደዋቸዋል እኮ። ያ ሁሉ ወዴት ይሄዳል ከተባለ ወደ ገሃነም። እነዛ እንዳው ባይክዱስ እያለ ነው ሰውየው ጥያቄ ያለ። ሊሆን የማይችል ነገር ባይክዱስ ሳይሆን ይኸውልህ፣ እሱ እየሰበካችሁ ያላችሁት ወደ እናንተ እንድንመጣ ነው አይደለም እንዴ? ቢመጣስ ህዝቡ ስብከቱን ሰምቶ ቢመጣስ ቃሉን ሊያፈርስ ነው ወይስ ጌታ መጥቶ ሊሞላው ነው? ይህ እኮ ሊሆን የማይችል ነገር እየጠየቅ ያለው ወገናችን። ይኸውልህ ለምን አይሆንም? እንደማይሆን እርግጠኛ ሆነ ነው እንደ የምትሰብከው? አሁን እኮ ቲክቶክ ላይ እያስተማርከን ያለ ነው ለመማር እና የምናምነውን ለማመን ነው አይደለ? ዳምጥሽ እባክህ። እሺ ነቢያቶች ተክደዋል አልተካዱም? እሺ ተክደዋል አልተካዱም? ነቢያቶች ተክደዋል እንጂ
ለምን ተካዱ? ለምን እነዚያ ሰዎች ካዷቸው? እሱ ሌላ ጉዳይ ነው። አሁን እኮ የጠየቅኩልን ጥያቄ ሳትመልስልኝ ወደ ጥያቄ እየሄድክ ነው። አንተም ገብቷል። የጠየቅኩን ጥያቄ እዚህ መልክ እኮ ልትረዳ አልቻልክም። ሰዎች ወደ ገሃነም ነው የሚገቡት አላህን የካደ ሰው። እስከ የውመል ቂያማም ሰዎች እየካዱ ይኖራሉ። የሚያምን ሰው አለ ወይ ከሆነ ጥያቄ፣ አዎ የሚያምን ሰዎችም አሉ። ገብቷል አይደል? ይሄ ነው። አይ እኔ ጥያቄው ግን ግልጽ ምንም አልተመለሰልኝም። በእርግጠኝነት አልተመለሰም። ቀጣይ ጥያቄ አይደል? አሁን ለምሳሌ እኛ ክርስቲያኖች የምንሰብከው ወደ እኛ እንዲመጡ ነው አይደለም እንዴ? እሺ እኮ እናንተም በቻላችሁት መጠን እየሰበካችሁ ያላችሁት ወደ እናንተ እንድንመጣላችሁ ነው። ወደ ምንድን ነው የምትሰብከው? ወደ ክርስትና እንድትመጣ ነው የእኛ አባቶች የሚሰብኩት። የእናንተ አባቶች ደግሞ የሚያወሩት ደግሞ ወደ እናንተ እንድንመጣ ነው። ወደ ክርስትና ስበክ ብሎ አምላክ አዘዋል አላዘዘህም? በቻልከው መጠን አስተምር ይላል እግዚአብሔር። እናስተምራለን። የቱ ጋ ነው እግዚአብሔር ክርስቲያን ሆኑ ብሎ ያዘዛችሁና ወደ ክርስትና ሰዎችን ስበኩ ያለ? የቱ ጋ መልስ? ወላሂ በራሱ ጊዜ ነው የወጣው። ሰላም አለይኩም። ኧረ እኔ ልጠይቅ አንዴ። ሰላም ወረሕመቱላሂ ወበረካቱ። ጓደኛዬ ነበረ። እኔ ለጓደኛዬ ነው ጥያቄው። ኒካ ካሰረች 4 አመት ይሆናል። 4 አመት ብቻ? ያኔ 4 አመት ሆኗታል። ኒካውን ያሰረላት አባቷ ነው። እውነት ነው። ከዛ ከቆይታ በኋላ አባቷ ሰላት አይሰግድም። እሺ። እና ኒካሽ ትክክል አይደለም ተብላ ጠይቅልኝ ብላኝ ነው። ሶላት የማይሰግድ ሰው ኒካ ማሰር አይችልም። ምክንያቱም ሶላት የማይሰግድ ሰው ሙስሊም አይደለም። ይህን ያለው ማን ነው? ነቢ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም አልዐህድ አለዚ በይነና ወበይነሁም አሰላህ ፈመን ተረከሃ ፈቀድ ከፈረ አሉ። ሶላትን የተወሰው በእርግጥም ካደ አሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በይነ ረጁል ወበይነ ሽርክ ወልኩፍር ተርኩ ሶላት አሉ። ወትሻል አይደለም? በአንድ ሰውና በክህደት መካከል ያለው ሶላትን መተው ነው። ካደ ሰውየው ይከፍራል፣ ከእስልምና ይወጣል ማለት ነው። ካፊር መሆኑ እዚህ ጋር ከተረጋገጠ ሶላት የማይሰግድ ሰው ካፊር የሆነ ሰው ደግሞ ወኪል ወይም ወልይ መሆን አይችልም። ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በቁርአን ላይ ይላል ወልሙእሚኑነ ወልሙእሚናቱ በዕዱሁም አውሊያኡ በዕድ፣ አማኞች ለአማኞች አንዳቸው ለሌላቸው ወልይ ናቸው አለ። ወልካፊሩ ላ የኩኑ ወልያን ልልሙእሚና ቢነፍሲሃ፣ ካፊር የሆነ ሰው አማኝ ለሆነች ሴት ለሙስሊም ሴት ወልይ መሆን በፍጹም አይችልም። በዚህ አንቀጽ መሰረት هذا ما أفتى به الحنابلة منهم الشيخ في زماننا الشيخ عبد العزيز بن باز رحمه الله تعالى والشيخ صالح الفوزان ابن عثيمين. ايش الجوزي እና ምን ማድረግ አለባት? ያኔ የ3 አመት የ4 አመት ኒካ የለም ማለት ነው። ኒካ ማደስ እንደገና ይታደስ ብላ ለባለቤቷ ስትጠይቀው እንዴት እስከ ዛሬ ኖረን ዛሬ ይታደስ ምትይው? እስካሁን የት ሄደሽ ነበር? ከየት ነው የሰማሽው? ምናምን ብሎ ያኔ አልተቀበላትም። እንግዲህ እኔ ምን ላድርገው? እኔ በዱላ ብዬ እንዲቀበል አላደርገውም። እኔ መናገር ብቻ ነው የምችለው። መቀበል እሺ፣ ጀዛከላህ ኸይር። እሺ፣ ሁሱኝ እነ ገብርኤል በእኛ ላይ አሉ እንዴት ነው ይላል። መላእክቶች አላህ ሲያዛቸው ጊዜ ትእዛዝን ሊሰሩ የሚመጡ ናቸው። በእኛ ላይ መላእክት ያልሽው ነገር ስራዎቻችንን የሚከታተሉና የሚሰፉ መላእክቶች እንዳሉ አላህ በቁርአን ላይ ወኢና ዐለይኩም ለሓፊዚን፣ ያ ግን ገብርኤል አይደለም። እሺ ሌላ መላእክቶች ናቸው። ወኢና ዐለይኩም ለሓፊዚን ይላል። በእናንተ ላይ ጠባቂዎች ተጠባባቂዎች መላእክቶች አሉ ይላል። ኪራመን ካቲቢን፣ የተከበሩ የሆኑ ጸሐፊዎች፣ ያዕለሙነ ማ ተፍዓሉን፣ የምትሰሩትን ሁሉ ያውቃሉ ይላል። ስለ መልካም ስራ የምንሰራውን የሚጽፍ መልአክ አለ፣ መጥፎ ስራችን የሚጽፍ መልአክ አለ። ያን አምላክ ያደርሳሉ። እነዚህ ናቸው። እሺ ጥያቄ አለ? ቀጥል። እሺ እንደምን አመሻችሁ? ሰላም ነው ጆሲ? አለን ሰላም ነው አለን አልሐምዱሊላህ። ጥያቄ ነበረኝ በጣም ይቅርታ ግን እሺ አንድ ጥያቄ እኔ ያልገባኝ አንደኛው ሱራ 3:49 ላይ ስለ ኢሳ የሚናገር
ነገር አለ። እሱን እንዴት ነው ልታስረዳኝ የምትችለው? ስለማላውቀው ነው፣ ይቅርታ። ሁለተኛ ደግሞ መጽሐፍ ቅዱስ ነው ከቁርአን የወሰደው ወይስ ቁርአን ነው ከመጽሐፍ ቅዱስ የወሰደ? ይህንስ ብታብራራልኝ። ምክንያቱም ብዙ የሚያመሳስላቸው ነገሮች አሉ። ሶስተኛው መሐመድ ነው ቁርአንን ያወረደው። ከቁርአን በፊት ደግሞ ነበሩ ኦሪት። ከዚያ ላይ እንዴት ወደ ቁርአን ሊገቡ ቻሉ? እነሱ እንዴት ነው ልታብራራ የምትችለው? ምክንያቱም ከዚያ በፊት ቁርአን አልወረደም። እሺ፣ የመጀመሪያው ቁጥር ስንት ነው ያልከው? ወርዷል ካልክስ ማን ማን ይከተል ነበር? አሁን ሳለ ወይ ነው? እሺ፣ 3 ስንት ነው ያልከው? የመጀመሪያው 3:49 3:49 ላይ። እሺ 49 3:49 እሺ ምን ይላል እዛ ጋ? ወረሱሉን ኢላ በኒ እስራኤል አኒ ቀድ ጅእትኩም ቢአየት ሚን ረቢኩም አኒ አኽልቁ ለኩም ሚነ ጢኒ ከሀይአት ጠይር ፈአንፉኹ ፊህ ፈየኩኑ ጠይረን ቢኢዝኒላህ ወኡብሪኡ ልአክመሀ ወልአብረሰ ወኡሕዪ ልመውታ ቢኢዝኒላህ ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም ኢነ ፊ ዛሊከ ለአየተን ለኩም ኢን ኩንቱም ሙእሚኒን ይላል። እዚህ ጋር መሲሁ እየተናገረ ነው። ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የተላኩኝ የአላህ መልእክተኛ ነኝ አለ። ምንድን ነኝ አለ? የአላህ መልእክተኛ ነኝ አለ መሲሁ። አኒ ቀድ ጅእትኩም ቢአየት ሚን ረቢኩም፣ እኔ ከጌታችሁ የሆኑ በተአምራቶች መጣሁላችሁ ይላል። ከማን ዘንድ? ከአላህ ዘንድ የተሰጠው ተአምር ነው፣ ከራሱ አይደለም። ገብቷችኋል አይደል? አንደኛ ምን መሆኑን ገለጸ? ከአላህ የተላከ መልእክተኛ መሆኑን ገለጸ። ሁለተኛ ምን ገለጸ? እነዚህ ተአምራቶች ከአላህ ዘንድ የተሰጠው እንጂ የራሱ እንዳልሆነ ገለጸ። ከማን የተሰጠው? ከአላህ ዘንድ። ከዚያ ተአምራቶችን ሊዘረዘር ነው። ከማን ዘንድ የተሰጠውን? ከአላህ ዘንድ የተሰጠውን ሲዘረዘር ምን አለ? አኒ አኽልቁ ለኩም ሚነ ጢኒ ከሀይአት ጠይር ፈአንፉኹ ፊህ ፈተኩኑ ጠይረን ቢኢዝኒላህ አለ። እኔ ከጭቃ የወፍ ቅርጽን እሰራላችኋለሁ ወይንም ደግሞ እፈጥርላችኋለሁኝ አለ። ምንድነው የሚሰራው ወይንም የሚፈጥረው? የወፍ ቅርጽ። ወፍን አይደለም። ብዙ ጊዜ ዚህን የናንቀጽ ይዙና ወፍን ፈጥሯል ይሏቸዋል። ላ ወፍን ፈጥሯል የሚል የለም እዚህ ጋር። ከጭቃ የወፍን ቅርጽ እያለ ነው እየተናገረ ያለው። ሌቷቸዋል አደለ? ልክ እኔ እናንተ ከጭቃ የወፍ ቅርጽ እንሰራለን አደለ? ይሄ ነው ፈጠረ የሚለው ነገር ካደናገራችሁ፣ እንደ አረበኛ አገላለጽ መፍጠር ማለት መስራት የሚለውን ይይዛል። አላህ በቁርአን ላይ ሌላ ቦታ ልሰጣቸው እችላለሁኝ። መስራት የሚለውን መፍጠር ብሎ ይገልጸዋል። ሐዲስ ላይ ልክ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም መስራት የሚለውን መፍጠር ብለው ይገልጽታል። ለምሳሌ ሐዲስ ላይ ሲናገሩ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ ለዚነ የስነዑነ ሃዚሂ ሱወር ዩቃሉ ለሁም የውመ ልቅያማ አሕዩ ማ ኸለቅቱም። የሸዋል ሐዲስ ላይ ምን አሉ? እነዚህ ምድር ላይ የሰውንና የእንስሳትን ቅርጽ የሚሰሩ ሰዎች፣ የሚቀርጹ ሰዎች፣ እነዚህ ሰዎች የትንሣኤ ቀን የፈጠራችኋቸውን ፍጥሮች ነፍስ ዝሩባቸው ይባላሉ አሉ። ምን ብለው ገለጻቸው? መጀመሪያ የሚቀርጿቸው አሉ። ከዛ ምን አሉ? የፈጠራችኋቸውን ይባላሉ አለ። ለመሆኑ ስዕልን የሚቀርጽ ሰው ፈጣሪ ነው እንዴ? አይደለም። ግን እንደ አረበኛ ምን ተብሎ ይገለጻል? ፈጠረ ተብሎ ይገለጻል። ይሄ ችግር የለውም። ከቁርአንም ማስረጃ ልስጣችሁ። ኢብራሂም ዓለይሂ ሰላም ጣዖት የሚቀርጹ ሰዎችን ጣዖት አለ አይደለ? ለምሳሌ ሐውልት ምናምን ቀርጸው የሚያመልኩ እነዚህን ጻድቅ ነው ቅዱስ ነው ብለው የሚያስቧቸውን እነዛን የሚቀርጹ ሰዎችን ኢብራሂም ምን አላቸው? ፈጠራችሁ ብሎ ገለጻቸው። ተመልከቱ። ምን አድርገው ነው? ሰርተዋቸው ነው። ስለዚህ የሰራና የቀረጸን አካል ፈጠረ ብሎ የመግለጽ ሁኔታ አለው። ገብታችኋል? የት ይገኛል ከተባለ በሱራ አልዐንከቡት ላይ ኢብራሂም ዓለይሂ ሰላም ምን ይላል ለህዝቦቹ ሲናገራቸው? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽልቁነ ኢፍካ፣ ጣዖቶችን እናንተ ታመልካላችሁ ካላቸው በኋላ እናንተ ከአላህ ውጭ የምታመልኳቸው ጣዖቶች ናቸው ካለ በኋላ ከዚያ በኋላ እነሱንም ትፈጥራላችሁ እያለ ገለጻቸው። ስለዚህ ፈጠረ ብለው መገለጹ ሰራ ለማለት ነው። ታዲያ ምንድነው መሲሁ የሰራው ወይም የፈጠረው ከተባለ እዚህ ቦታ ላይ ከጭቃ የወፍ ቅርጽ። ከዚያ በኋላ ምን አለ? ፈአንፉኹ ፊህ፣ በእርሷም ላይ እፍልባታለሁ፣ ፈተኩኑ ጠይረን ቢኢዝኒላህ፣ በአላህ ፈቃድን በራሪ ወፍ ትሆናለህ ይቻላል። በራሪ ወፍ የመሆኗ ስራ ማን ነው? በአላህ ፍቃድ ነው እሱ ብሎ ተናገረ። ወኡብሪኡ ልአክመሀ፣ መናገር የተሳናቸውን ሰዎች እፈውሳለሁኝ አለ። በተፈጥሮ ሰዎች መናገር የማይችሉ ድዳ
እነዚያን እፈውሳቸዋለሁ አለ። በማን ፍቃድ? ወልአብረሳ ለቀጥሎ ለምጽ ያለባቸውን እፈውሳለሁኝ ቢኢዝኒላህ በአላህ ፍቃድ አላቸው። በእያንዳንዱ ስራው ላይ እንዳለ በአላህ ፍቃድ እያለ ያሳውቃል መሲሁ። ለምን? ከራሱ ነው ይሄን የሰራው ብለው ወደ እርሱ እንዳያስጠጉበት። ከአነሁ የተከለሙ ዐን አትባዒሂ አለዚነ የእቱነ በዕድ ከዚያ በኋላ ስለሚመጡ ተከታዮች ሁሉ የሚናገር ሁላ ነው የሚመስለው። ራሱን የሰራው ብለው እንደሚናገሩበት እያወቀ ሁላ ይመስላል። አላህ እያሳወቀው ማለት ነው። ምክንያቱም በአላህ ፍቃድ እያለ ሁሉን ተአምር ይገልጻል መሲሁ። ከዚያ ቀጥሎ ምን አለ? ወኡሕይል መውታ ቢኢዝኒላህ ሙታንን ማስነሳለሁን በአላህ ፍቃድ አለ። ከዚያ ቀጥሎ ምን አለ? ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም ወደፊት የምትበሉትንና ቤታችሁ የምታከማችሁትን ምግብ እነግራችኋለሁኝ አላቸው። እንግዲህ አንድ ሰው ፊት ቆሞ መሲሁ ዒሳ ዓለይሂ ሰላም ሌላ የተሰጠው ተአምር ምንድን ነው? አንድ ሰው ፊት ቆሞ ቤትህ ምሳህ ምንድን ነው የምትበላ ተብሎ ያንን ይነግራቸዋል። ቦታቸዋል አለ። ይህን ተአምር ተሰጥቷል። ልክ እንዲሁ ጉድጓድ ውስጥ የደበቃችሁት ወደ እህል ሊኖር ይችላል አይደለ? ያንንም ልክ እንዲሁ ያውቃል። አላህ ስብሐነሁ ወተዓላ ይህንን አሳውቆታል። ኢነ ፊ ዛሊከ ለአየተን ለኩም ለእናንተ በዚህ ውስጥ ተአምር አለላችሁ አላቸው። ኢን ኩንቱም ሙእሚኒን አማኞች እንደሆናችሁ ወሙሰድቀን ሊማ በይነ የደየ ሚነ ተውራት አላቸው። ወሊኡሒለ ለኩም በዕደ አለዚ ሑሪመ ዐለይኩም ወጂእቱኩም ቢአየቲን ሚን ረቢኩም ፈተቁላህ ወአጢዑን። መሲሁ ታዲያ ከዚህ ሁሉ በስተጀርባ ምንድን ነው የሚፈልገው? ለመሆኑ ሰዎች እንደዚህ አጨብጭበውለት ምናምን እንዲሄድ ነው? አይደለም። አንድ ትእዛዝ እንዲሰጣቸው ነው። ፈተቁላህ ወአጢዑን አላቸው። እዛው ላይ አላህን ፍሩና ታዘዙኝ አላቸው። ምንድን ነው ሊያዛቸው የፈለገው? ምንድነው መሲሁ ከእነዚህ ሰዎች የፈለገው? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አላቸው። የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ተመልከቱ። መሲሁ ከዚህ ሁሉ ተአምራት በስተጀርባ ምንድን ነው? አንድና ብቸኛ የሆነውን ጌታቸውን አላህን ተገዙ እያለ ሊሰብካቸው ነው የመጣው። ይሄ ነው ትእዛዙ። እሺ እኔ ያልኩ ለምን መሰለህ? እሱ ከዚህ ላይ አንተ ያብራራው ጥሩ ነው፣ ግን እሱ እንዳልተፈጠረ ነው እየተናገረ ያለው። ከጌታዬ ዘንድ መጣሁ ነው እያለ ያለው። ገብቶሃል? እንዳልተፈጠረ የት ነበር የነበረው? ከማርያም ከመምጣቱ በፊት እንዳልተፈጠረ የሚለው ቃል የቱ ጋር ያገኘ? ከጌታዬ ዘንድ መጣሁ ነው ከጌታዬ ዘንድ መጣሁ ነው እያለ ያለው። እሱን እናወራለን ያልኩህ። ተፈጠረ የሚለውን ከየት ነው ያገኘው? ከየት ነው ያገኘው? የሚያሳየኝ ነው እንጂ እኮ የለም ከሱ ላይ እንደዚያ የሚል የለም። ግን ከጌታዬ ዘንድ የለም እንደዚያ የሚል ከጌታዬ ዘንድ መጣሁ እንዲህ ካለ ደግሞ እንዳልተፈጠረ አያሳይም ወይ? እኔ ጥያቄ ከሆነ ልመልስልህ። ከጌታቸው ዘንድ በእነዚህ ተአምራቶች መጣሁላችሁ ነው የሚለው። ተአምራቶቹ ከአላህ ዘንድ እንደሆኑ እየተናገረ ነው። በእነዚህ ተአምራቶች ከጌታቸው ዘንድ መጣሁላችሁ ሲል ጊዜ በእነዚህ ተአምራቶች ብሎ ተአምራቱን አስጠግቶ ተነገረ። እኔ ከአላህ ዘንድ ነኝ የመጣሁት እያለ አይደለም እሱ። በእነዚህ ተአምራቶች እያለ ይናገራል። እዚያው ላይ ተው ከሆነ ረሱለን ኢላ በኒ እስራኤል ካለ በኋላ ወደ እስራኤል ልጆች የተላኩኝ መልእክተኛ ካለ በኋላ አኒ ቀድ ጂእትኩም ቢአየቲን ይላቸዋል። ምን ረቢኩም ቢአየቲን አይ ቢሃዚሂ ልአያ በእነዚህ ተአምራቶች ከጌታቸው ዘንድ መጣሁላችሁ እያለ ተአምራቶቹ ከአላህ ዘንድ የተሰጡት እንደሆነ እየተናገረ ነው። አውዱም ላይ በደንብ ያስረዳሃል። ወረድ ብሎ ከአላህ እያለ ሁሉንም ተአምር እንዳለ ይናገራታል። ይህን ይመስላል። እሺ ሌላኛው ጥያቄ ምንድን ነው? እንትኑስ መጽሐፍ ቅዱስና ቁርአን ያለው ልዩነት እንዴት ነው? ብዙ ጊዜ አሁን የዮሴፍንም ታሪክ አንብቤ ያለው ቁርአን ላይ ያለ መጽሐፍ ቅዱስ ላይም አለ። ምናልባት እሱስ እንዴት ነው? ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄንን ከየት ነው ቀደም እርሳቸው ናቸው ወይ ይዘው የመጡት ምናምን ስትል ሰምቼ ነበር አይደል? የት መጣ? የመጣው ከነቢ ሰለላሁ ዐለይሂ ወሰለም ይመስላቸዋል ብዙ ሰዎች። ይሄ ግን ስህተት ነው። ይሄ የመጣው ከማን ነው ከተባለ ከአምላካችን ከአላህ ዘንድ ነው። በእርሳቸው ከሰው ወስደውት እንደሆነ ተብሎ በጊዜው ተወንጅለው ነበር። የሚገርማቸው ይህ በቁርአን ላይ ሁሉ አለ። ቁል አንዘለሁ አለዚ ያዕለሙ ሲረ ፊ ሰማዋት ወልአርድ። ታዲያ ስላለፉትና ስለነዚያ ስላለፉት ዘመኖች እንዴት ሊያውቅ ቻለ የሚለውን ሲናገር አላህ ይህን ሲመለሰላቸው በሰማያት በምድር ያለውን
ሚስጥር ሁሉ የማውቅ የሆንኩኝ እኔ አምላካቸው አላህ አወረድኩላቸው እያለ ይናገራል። በቁርአን ላይ ሲናገር ወኢነሁ ለተንዚሉ ረቢል ዓለሚን ይላል። ይህ ቁርአን ከጌታ የተወረደ ነው ይላል። የዓለማቱ ጌታ ደግሞ ጊዜ የሚገድበው አይደለም። ከዚህ ጊዜ ጀምሮ ነው የሚያውቀው ተብሎ አይገለጽም። አምላክ ከመለኮታዊ ባህሪያቶቹ አንደኛው እውቀት ነው። እውቀቱ ደግሞ ስላለፈውም ስለሚመጣውም ነው። የአላህ እውቀት እንዲህ እንደሆነ ራሱ ሲነግረም ይላል ያዕለሙ ማ በይነ አይዲህም ወማ ከልፈሁም ይላል። ስለ ፍጥረታቶች የኋላቸውንም የፊታቸውንም ሁሉ አውቃለሁ እያለ። ስለዚህ አምላክ አላህ ስብሐነሁ ወተዓላ ከእርሱ ዘንድ በመልአኩ ጅብሪል ወይም በገብርኤል አማካኝነት ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያወረደው ቃሉ ነው። ይህን ሲናገር ምን ይላል? ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ይላል። ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን። ይህ ቁርአን ከዓለማቱ ጌታ ከእኔ ተወረደ ካለ በኋላ ታማኙ መንፈስ መልአኩ ገብርኤል አወረደው። ዐላ ቀልቢክ በአንተ ልብ ላይ ሙሐመድ ሊተኩነ ሚነል ሙንዚሪን ከነቢያቶች እንድትሆን ዘንድ እያለ ይናገራል። በሌላ ቦታ ላይ በመንፈስ ቅዱስ መሪት እያለ ቃል በቃል ይገልጸዋል። ቁርአን የሚገርም ምን ይላል? ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ። ይሄን ቁርአን በእውነት ከጌታቸው ዘንድ መንፈስ ቅዱስ አወረደው በላቸው እያለ ይናገራል። ያ ነው። ስለዚህ እነዚያን ያለፉትን የነቢያት ሁሉ ታሪክ የሚነግራቸው አምላክ አላህ ሱብሓነሁ ወተዓላ ነው። ያ ደግሞ አንድን ነቢይ ሲልህ ጊዜ አምላክ ለዚህ ነቢይ ስላለፈው ነቢይ ታሪክ ሊነግረው ይችላል። ቀጣይ ነቢይ ሲመጣ ደግሞ በዚያ ላይ ደግሞ ስላለፈው ይነግረዋል። ይሄ አንድ ነገር ነው። ለምሳሌ ሙሴን ሲያስነሳ ጊዜ ስለና አብርሃም ይነግረዋል። ታላላ እንዴ ሙሴ በዚያ ዘመን ኑሮ ነበር ወይ ብለን ስንጠይቅ አይደለም በፍጹም። ታዲያ እንዴት ተናገረ ስለና አብርሃም መጽሐፉ ላይ ስንል ጊዜ አምላክ ነው የገለጠለት። አምላክ ደግሞ ጊዜ የሚገድበው አይደለም። ከዚያ በኋላ ደግሞ ሌሎች ነቢያቶች ይመጣሉ። እነ ዳዊት ይመጣሉ። ዳዊትን ደግሞ ሲያናግረው አምላክ ስለነ ሙሴ ስለ እነ አብርሃም ሌላ ይደግምለታል። ዳዊት ኮርጆ ነው ከነ ሙሴ ማለት ነው። ምክንያቱም ሙሴ ላይ ያለው መጽሐፍ ላይ ስንሄድ ጊዜ ስለ አብርሃም እናገኛለን፣ ዳዊትም ላይ ስለ አብርሃም እናገኛለን። ኮርጆ ነው አይደለም በፍጹም። ለዚህም አምላክ ስለገለጠለት ነው። አምላክ የተለያየ ነቢያትን ባስነሳ ጊዜ በየጊዜው ለአንዱ የነገረውን ለሌላኛው የሚነግረው ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ባስነሳ ጊዜ ስላለፉት ነቢያት ታሪክ እንዳለ ነገራቸው። ያ ሁላቸው ያ እሺ ዳዊትና ሙሴ በመሰረቱ እንዳልከው ልክ ነህ። ሙሴ ነው የመጀመሪያው ጸሐፊ። ዳዊት ግን የሙሴን መቼም ያውቅ ነበረ። የሚያውቀውን ነው የሚናገረውም። ይሄ ግን እንትን ይሄ እስልምናን ያስተማረ ከነቢይ አለ ወይ ነው? ካለስ በእነሱ ጊዜ ከተጻፈስ ቢታይ ነው። አሁን እኮ ለምን መሰለህ እኔ አሁን ግራ የገባኝ ሙሐመድ ነው አሁን ሁሉ እንደዚህ አድርጎ ከጌታ ዘንድ መጣ ብሎ የተናገረው። አንዴ ዳዊት ስላነበበ ነው እንጂ የተናገረው እንጂ አምላክ ገልጦለት አይደለም ነበር ማለት ነው? አይደለም። ከሱም የተረዳዋለ ነው እያንዳንዱ ከሱም የተረዳዋለ መጽሐፍ ቅዱስን አምላክ ገልጦለት ነው ለዳዊት የተናገረው ከሙሴ ወይንስ አንብቦ ከሙሴ ኮርጆ ነው የጻፈው ዳዊት? አይደለም እያልኩ ያለው እንደሱ አይደለም። ከሁለት አንዱ ነው መልስ። ወይ እያልኩኝ ያለው የሙሴን ያነባል እየነገርኩ ያለው እንደሱ አይደለም። ይሄ ለመማማር እንጂ እንዲህ ለመመሻሸቅ ባይሆን ጥሩ ነው አይደለም። ሁለት ቃላት ምረጥ ማለት ሌላ ነገር ነው። ያበሸኩ አይደለም። አንዴ ዳዊት የጻፈው መሰረት አድርጎ ነው። እሺ አምላክ ገልጦለት ነው የጻፈው ወይንስ ከሙሴ መጽሐፍ ኮርጆ ነው የጻፈው? አምላክ ገልጦለት ነው የጻፈው ዳዊት ወይንስ ከሙሴ መጽሐፍ? አምላክ ገልጾለት ጽፏል። በጣም ጥሩ። ስለዚህ አምላክ አንተ አባባል እኮ የሙሴን መጽሐፍ አያውቃቸውም እያልከኝ እኮ ነው። ያውቃል ሌላ ጥያቄ ነው። የሙሴን መጽሐፍ አያውቃቸውም እያልከኝ ነው። ያውቃቸዋል። ያወቀው ደግሞ ይናገራል። ምክንያቱም ስለማወቅ አይደለም ጥያቄ፣ ስለ መጽሐፍ ነው ጥያቄ። ስለዚህ ዳዊት የጻፈው አምላክ ገልጦለት ነው እንጂ ከሙሴ መጽሐፍ ኮርጆ አይደለም። በዚህ ተስማማ? አይደለም። እኔ በዚህ እንትን አይደለም። እሱ የተናገረው ቢኖር እንኳን ማለት ነው ከሙሴ ያነበበውን እንትን ሊል ይችላል። እንዲህ ይሆናል የሚጠቅመውን ሊወስድና ሊናገር ይችላል ለህዝቡ። አሁን አጋጣሚ ሐዋርያት ከዳዊት ከምናምን የወሰነ እንትን ያሉት አለ ያነበቡትን እሱ ነው ኩረጃ ብሎ ማለት ነው። አሁን በቃ ኩረጃ ማለት የአዲስ ኪዳን ባለቤት የኮረጁት ነው። እንዴት እንደሆነ ታውቃለህ? ኮራጆች ማለት የአዲስ ኪዳን ጸሐፊዎች ናቸው። አሁን ላስረዳ።
ከአንድ መጽሐፍ ሲኮርጅ ጊዜ እኔ ከዚህ መጽሐፍ አመጣሁኝ ብሎ ይነግርሃል። ገብቶሃል አይደል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለምሳሌ ከአዲስ ኪዳን ባለቤቶች እነ ማቴዎስ እንዳለ እነ ጳውሎስም ሁላቸውን ከእያንዳንዳቸው ምሳሌ ልሰጠህ እችላለሁኝ እንዲህ ተብሎ እንደተጻፈ ከመጽሐፉ እያሉ ከብሉይ ኪዳን እየኮረጁ እያመጡ ይጽፋሉ። ይሄ ነው ኩረጃ ማለት። እንዲህ ተብሎ እንደተጻፈ ኢየሱስ ሳይቀር እየኮረጁ ይናገራል። የተማሩትን ነው እንደሱ አይደለም። ያነበቡትን ነው የጻፉት፣ የሚጠቅመውን ነው የጻፉት እንጂ ኩረጃ አይደለም። ኩረጃ አይደለም። ይጠቅማል። እሺ አስጨርሰኝ፣ አንድ ልጨርስ። ኦሪት የሚነገር እንደዚህ ያመጡት አታዳምጥም? እሺ ጠየቅ አይደል? አዳምጥ። ኩረጃ ብሎ ማለት እንትና መጽሐፍ ላይ እንዲህ ተብሎ እንደተጻፈ ብሎ የሚጽፍልህ አካል ነው። ይሄ ደግሞ የአዲስ ኪዳን ጸሐፊዎች ባለቤት ነው። ኮረጃው ነው የጻፉት ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም። አንዲት አንቀጽ እንድትሰጠው ይፈልጋለሁኝ። እንዲህ ተብሎ እንደተጻፈው በመጽሐፉ ላይ ብሎ የተናገሩት ከአንድ መጽሐፍ የኮረጁበትን ስጠኝ። ታውቃለህ? ያው ጆሲ እናን የመጽሐፍ ቅዱስ ቃላትን የታመቶ ቁርአን ላይ ተገኘ? እስኪ ንገረኝ እስኪ የተገኘ እንደዚያ ከሆነ አልተቆረጀም ከተባለ የተገኘ ይህንን እስኪ መረጃ ስጠኝ። በጣም ጥሩ። ከመጽሐፍ ቅዱስ ነው ያገኘሁት። ይህን ያሉበትን አንድ ጥቅስ ስጠኝ። አንተ ነህ እየወነጀልካቸው ያለሁ ከመጽሐፍ ቅዱስ አንጥቶ ነው እያልኩ። ስለዚህ ምሳሌ እኮ ነገርኩህ እኮ የዮሴፍን ታሪክ አልኩህ እኮ የዮሴፍን ታሪክ እኔ አንብቤዋለሁ። ያነበብኩትን እኮ ነው የምነግርህ። የዮሴፍን አሁን ልመልስልሽ። በጣም የእሱን ታሪክ በሙሉ የነቢያቶችን ታሪክ እንዴት አወቀ በል እንጂ ከዚህ መጽሐፍ ኮርጆ ካልክ ማስረጃ ትጠይቃለህ። ከዚህ መጽሐፍ እንደ ኮርጆ የተናገሩበት ካለ የለም አታገኝም። አዳምጥ እባክህ ይጨርስ። የአብርሃም የዮሴፍ ታሪክ እንዴት ሊገጣጠምና እንዴት ሊገኝ ይቻላል የሚለውን አሁን ላስረዳህ። በቃ እሱ ነው እየነገርኳቸው ነው ከቀደም ጀምሬ። አምላክ አላህ ሱብሓነሁ ወተዓላ ላለፉ ነቢያቶች የገለጠልን ይሰማል? ልጆች ይሰማቸዋል? ይሰማል? ይሰማል። ባጭሩ አምላካችን አላህ ስብሐነ ወተዓላ ለነ ሙሴ፣ ለነ ዳዊት፣ ለነ አብርሃም፣ ለነ ኢስሐቅ ለእነዚህ ሁሉ ነቢያት ሲገልጥ የነበረው ራሱ ነው። ያ ሲገልጥላቸው የነበረ አምላክ አላህ ስብሐነ ወተዓላ ዛሬ ለነቢ ሰለላሁ ዐለይሂ ወሰለም ገለጠላቸው። ይህንንም ማስረጃ ራሱ ሲናገር ሚላል አምላክ አላህ ስብሐነ ወተዓላ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ይላል። ሙሐመድ ሆይ ወደ ኑህና ከእርሱ በኋላ ወደ ላኳቸው ነቢያቶች ስገልጥላቸው የነበርኩት አምላክ እነሆ ዛሬ ለአንተም እየገለጥኩልህ ነው ይላቸዋል። አይሃርና ስለዚህ ለእነዚያ ነቢያቶች ሲገልጥና ሲናገር የነበረው ራሱ ዛሬ ነው ለነቢ ሰለላሁ ዐለይሂ ወሰለም የሚገለጠላቸው። ለዚያ ነው እነዚህ መጽሐፍቶች ከአምላካችን ከአላህ ስብሐነ ወተዓላ ዘንድ ነበሩ ብለን እናምናለን መሰረታቸው። ዛሬ ላይ ግን የሰው እጅ ያስገቡባቸውና እነዚያን በረዟቸው። ገብቶሃል አይደለ? ለዚያ ነው አንዳንድ እውነታዎች እንዳሉ ቁርአን ያጸድቃል እኮ ሙሰድቀን ሊማ በይነ የደይህ ይላል። ከእርሱ በፊት የነበሩትን የሚያረጋግጥ እያለ ይናገራል። ቁርአን ላይ አንብበህ ከሆነ ምናልባት ወርደሃል መሰለኝ እና ይሄ ነው መመሳሰሉ። ነገር ግን በዚያ ላይ በርዘዋቸዋል የሚላቸውን ደግሞ ቁርአን ያስተካክላቸዋል። የሚገርማቸው ክርስቲያኖች ለምሳሌ አንዳንድ ታሪኮችን ላንሳላቸው። ለምሳሌ ያክል ሃሩን የሚባል ነቢይ እንዳለ መጽሐፍ ቅዱስ ይናገራል። ቁርአንም እንዲሁ ሃሩን የሚባል የሙሴ ወንድም ነቢይ እንደሆነ ይናገራል። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ አምላክ ምን ይላል? ሃሩንን ነቢይ አድርጌዋለሁ እያለ ይናገራል። አምላካችን አላህ ስብሐነ ወተዓላ ወወሀብና ምን ይላል በቁርአን ላይ ስለ ሃሩን ሲናገር ወዝኩር ፊል ኪታቢ ሙሳ ኢነሁ ካነ ሙኽለሰን ወካነ ረሱለን ነቢያ ወናደይናሁ ሚን ጃኒቢ ጡር ልአይመኒ ወቀረብናሁ ነጅያ ወወሀብና ለሁ ምን ረሕመቲና አኻሁ ሃሩነ ነቢያ ይላል። ወንድሙን የሙሴን ወንድም ሃሩንን ነቢይ ያደረግኩት እያለ አላህ ቃል በቃል ይናገራል። ጥሩ፣ እዚህ ጋር ተስማማል። ስለዚህ አምላክ አላህ ስብሐነ ወተዓላ ሌላ ታሪክን ይናገራል ቁርአን ላይ። እያነጻጸርኩ እንደነገራችሁ ነው። የትኛው እውነታውን ያለውን እውነቱን ይገልጽልንና ቁርአን የተጨመሩትን የተበረዙትን ደግሞ ያስተካክላቸዋል። ከዚያ በኋላ እንደምታውቁት ክርስቲያኖች መጽሐፋችሁ ላይ ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ስትሄዱ አንድ ታሪክ ታገኛላቸው። እርሱም ምንድን ነው? ሙሴ አምላኩን ለማናገር በሄደበት ጊዜ በሲና ተራራ ለ40 ሌሊት
እርሻል የዛኔ ምን አደረገ ከተባለ ሃሩንን ወንድምን አደራ በህዝቦች ላይ አንተ ተተኪ ሁነኝ ጠብቅልኝ ብሎ ትሄዷል አይደለ? እዚህም ጋር ድረስ እንስማማለን። ጥሩ አላህም በቁርአን ላይ ይሄን ይናገራል። ወክታረ ሙሳ ቀውመሁ 70 ረጁለን ሊሚቃቲና እያለ ይናገራል። ወቃለ ሙሳ ሊአኺሂ ሃሩን አኽሉፍኒ ፊ ቀውሚ፣ ሙሴም ለወንድሙ ለሃሩን አደራ በህዝቦች ላይ ተተኪ ሁነልኝ ጠብቃቸው እያለ እንደተናገረ ይነግረናል። አንድ እነዚህን ሲያወርዳቸው የነበረው አምላክ አላህ ራሱ ነው። ገብታችኋል አይደለ? ከዚያ በኋላ ግን መጽሐፍ ቅዱስ ምን አደረገ መሰላችሁ? ለእስራኤላውያን ሰዎች የወይፈን የጥጃ ጣዖትን ማን ሰራ ብሎ ተናገረ መጽሐፍ ቅዱስ? ሃሩን ሰራ ብሎ ተናገረ። እስራኤላውያኖች የሚንቀሳቀሱ አማልክትን ስራለን ብለው በጠየቁት ጊዜ ሃሩን እሺ አላቸው ይለናል መጽሐፍ ቅዱስ። እሺ ከጆሮዎቻችሁ፣ ከእጆቻችሁ፣ ከአንገታችሁ የለበሳችኋቸውን ወርቆችና ብሮች ጌጣጌጦች አውልቃችሁ ስጡኛል። ሃሩን አቀለጠ፣ የወይፈንም ጣዖት አደረገው። ከዚያም ከግብፅ ሀገር ያስወጣ አምላክ ይሄ ነው የእስራኤል ህዝብ ብሎ ሰጣቸው ለእስራኤላውያኖች። ማን ሰራው አለ መጽሐፍ ቅዱስ? ሃሩን ነው አለ። አላህ በቁርአን ላይ ይሄንን ስህተት እንደሆነ ገለጸ። ይሄ ታላቅ ነቢይ በፍጹም አልሰራም ብሎ ተናገረ። ማን የሰራው? ሳሚሪ የተባለ ሰው ነው አለ። ውሸት እያሉ ነው ክርስቲያኖች መጽሐፍ ቅዱስ ላይ ላሳያቸው። አያቸው አይደለ? እነዚህን የተበረዙትን አላህ ስብሐነሁ ወተዓላ በዚህ በታላቅ ነቢይ ላይ የተዋሸውን ውሸት ያርመዋል፣ ያስተካክለዋል። ላሳያችሁ ታሪኩ መጽሐፍ ቅዱስ ላይ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ለማስረጃ አልናገርም። ላሳያቸው የተናገርኩት አሁን ሁሉ ነው ላሳያቸው። ይሄ እንደ ምሳሌ ነው። ሌላም እያንዳንዱ ነቢያት የተነሱት ላይ ውሸት እያላቸው እኔ ውሸት አላወራም። ኑ ላሳያችሁ። ኦሪት ዘጸአት መጀመሪያ ነቢይ እንደሆነ ሃሩን ላሳያችሁ። ከዛ የተናገርኩትን ሙሉ ታሪክ ላሳያችሁ። ይሄው የገዛ መጽሐፋችሁ ኦሪት ዘጸአት ምዕራፍ 7 ላይ ነቢይ መሆኑን እንመልከት። መጀመሪያ ምን ይላል? እግዚአብሔር ሙሴን አለው ይላል፣ እኔ ለፈርዖን እንደ አምላክ አድርጌሃለሁ፣ ወንድምህንም አሮን ነቢይ ይሆንልሃል አለ። ስለዚህ ሃሩን ነቢይ ነው። ኦሪት ዘጸአት ምዕራፍ 32 ላይ እንግባ። ያውና 32 ተመልከቱ። አሁን የነገርኳችሁ ታሪክ ምን ይላል? ህዝቡም ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተህ በፊታችን የሚሄዱ አማልክት ስራልን አሉት። ተመልከቱ፣ እስራኤላውያኖች አሮንን አምላክ ስራልን አሉት። ከዛ ምን አደረገ ሃሩን? ሃሩንም በሚስቶቻችሁ በወንዶችና በሴቶች ልጆቻችሁ ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ወርቅ አምጡ አላቸው። አያቸው ሃሩን። ህዝቡም ሁሉ በጆሮአቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከዚያስ ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡህ አማልክትህ ናቸው አላቸው። ስለዚህ ያንን ወይፈን ጥጃ የሰራው ማን ነው ይለናል መጽሐፍ ቅዱስ? ሃሩን ነው ይለናል። ያ ጀማዓ ነቢዩላህ ሃሩን የአላህ ነቢይ ተመልከቱ፣ ምን አደረገ? ጣዖትን ሰራ ለሰዎች እያለ ነው። ነቢይ ሆኖ ለህዝቡ ይሄ ነው ጣዖትን ሰርቶ አምላክ ነው ብሎ ሰጣቸው። ያ ጀማዓ ይሄ ነው አምላክ አላቸው። ተመልከቱ፣ አላህ ይሄንን አረመው በቁርአን ላይ። ሳሚሪ የተባለ ሰውን የሰራው አለን። አሁን ቁርአን ላይ ምን እንዳለ ተመልከቱ፣ ላሳያችሁ ቃል በቃል ይህን ታሪክ። ታዲያ ቁርአን የነቢያቶችን ክብር ሊጠብቅ የመጣ መጽሐፍ፣ በነቢያቶች ላይ የተዋሸና የተቀጠፈው ጣዖትን እንደሰሩ ነቢያት ይገልጻል መጽሐፍ ቅዱስ። ነገር ግን አላህ ስብሐነሁ ወተዓላ በቁርአን ላይ እነዚህ ነቢያቶች በፍጹም እንዳልሰሩ ማን የሰራው ይለናል? ሳሚሪ የተባለ ሰው ነው የሰራው። ሳሚሪ የተባለ ሰው ነው የሰራ ይለናል። ሃሩን ታዲያ ምን ብሏቸው ነበር? በዚያን ጊዜ ተው ጌታችሁን አላህን አዛኙን አምላካቸውን ፍሩ እያለ እንዳውም ገስጿቸዋል። ኑ ላሳያችሁ። ወለቀድ ቃለ ለሁም ሃሩን ሚን ቀብል እያለ ይናገራል። ሃሩን ህዝቦችን ምን እንዳለ ተመልከቱ። እሺ ማን ያሳታቸው? እዚህ ጋር ተመልከቱ። ተመልከቱ ማን ያሳታቸው? ሳምራዊውም አሳታቸው ይላል። ማን ያሳታቸው? ሳምራዊውም አሳታቸው። ከዚያ ቀጥሎ ምን ይላል? ሙሳም ወደ ሰዎቹ የተቆጣ ያዘነ ሆኖ ተመለሰ ወደ ህዝቦቹ። ህዝቦቼ ሆይ ጌታችሁ መልካም ተስፋን አልቀጠላችሁምን?
ቀጠሮ በእናንተ ላይ ረዘምባችሁ ሆነ ወይንስ በእናንተ ላይ ከጌታችሁ ቅጣት ሊወርድባችሁ ፈለጋችሁና ቀጠሮዬን አፈረሳችሁ አላቸው። ከዚያ ምን አሉ? ቀጠሮህን በፈቃዳችን አልጣስንም፣ እኛ ግን ከህዝቦቹ ጌጥ ሸክሞችን ተጫን፣ በእሳት ላይ ጣልናትም። ሳምራዊውም እንደዚሁ ጣል አሉት። ማን? ሳምራዊ ሰው። ያ ሳምራዊ ምን አደረገ? ለእነርሱም አካል የሆነ ጥጃን ለእነርሱ መጓጓር ያለው ወይንም መጮህ ያለ አወጣላቸው ይላል። ማን? ሳምራዊው። ተከታዮቹ ይህ አምላካችሁ የሙሳም አምላክ ነው ግን ረሳው አሉም ይላል። ተመልከቱ፣ ህዝቦቹ ያንን ተናገሩ። ሃሩን ምን እንዳላቸው ይነግረናል አላህ። ወደ እነሱ ንግግርን የማይመልስ ለእነርሱም ጉዳትን ጥቅምን የማይችል መሆኑን አያዩምን አለ። ያ ማለት የሰሩት ጣዖት ንግግራቸውን እንኳን መመለስ አይችልም አለ አምላካችን አላህ። ወደ እነሱ ንግግር መመለስ አይችልም፣ ምክንያቱም ቀርጸው ነው የሳሉት። ጉዳትንም ሆነ ጥቅምንም አይችልም ለእነርሱ ማድረግ አለ። ሃሩን ታዲያ ምን አድርጎ ነበር ይለናል አምላካችን አላህ። ሃሩንን እዚህ ጋር አጸዳው አምላካችን አላህ። ያ መጽሐፍ ከዋሸበትና ከቀጠፈበት ነገር አነጻው። ምን ብሎ ገለጸው? ሃሩንም ከዚህ በፊት በእርግጥ አላቸው። ሃሩን ምን አላቸው? ህዝቦቼ ሆይ ይህ በእርሱ የተሞከራችሁበት ብቻ ነው፣ ጌታችሁም አራሕማን ነው፣ ጌታችሁ አላህ ነው እያለ ሰብካቸው። ተከተሉኝም ትእዛዜንም ስሙ አላቸው። ህዝቦቹ ግን እምቢ ብለውታል። ሙሳ ወደ እኛ እስከሚመለስ እርሱን ከመገዛት ላይ አይደለም ሙሴ እስኪመጣ ድረስ ይሄንን ወይፈን ከመገዛት አንወገድም አሉ እነዚህ ሰዎች። ከዛቸዋል እንደ አጠቃላይ ሙሴም ብሏቸዋል፣ አንዱ አምላካቸውን አምላካቸው አላህ ነው፣ እርሱን አምልኩ እንጂ በፍጹም ይሄ ስህተት ነው ብሏቸዋል። እንደ አጠቃላይ ይህን ታሪክ ሄደን ስናየው ጊዜ መጽሐፍ ቅዱስ ላይ የታላቅ ነቢይ ሃሩን ለእስራኤላውያን ሰዎች ጣዖትን የሰራላቸው አምላካቸው ነው ብሎ የሰጣቸው እሱ እንደሆነ ይነግረናል ማለት ነው። ጌታቸው አለርላ ይሄ ነው። ነገር ግን አላህ ስብሐነሁ ወተዓላ ይህን ታሪኩን አጸዳለት። ሃሩን በፍጹም ይሄንን አላደረገ ማለት ነው። እሺ ከላይ ቤትን አንሰሙ። ክርስቲያን አሎ፣ ክርስቲያን ቤትን አንሳ። አሎ ክርስቲያን፣ አሎ ሆይ يا منزل تحت كبس تحت